ደግሞ የሽንት ኢንፌክሽን እና የኩላሊት ጠጠር ያለባችሁ ሰዎች ማለት ነው በ7 ቀን ውስጥ በአላህ ፍቃድ ኢንሻአላህ ቢዝኒላህ ተዓላ ማለት ነው በአላህ ፍቃድ የምትፈወሱበትን ነገር እነግራችኋለሁ። እሱም ባቅዶነስ ነው። ባቅዶነስን ከምታንተከትኩት አንተክተካችሁ ከምትጠቀሙት ማለት ነው እኔ በዚህ 3 ቀን ውስጥ ማለት ነው የተጠቀምኩትን ነገር ነው የምነግራችሁ ዛሬ ማለት ነው። እና በጣም እኔ ሙጂዛ ነው በየራሱ ነው የምነግራችሁ ለእናንተ ማለት ነው። ሲጀመር እኔ እዚህ ጋር ለቲክቶክ ድምቀት ምናምን ነገር ብዬ አይደለም እንደዚህ አይነት ነገሮችን ለእናንተ የምነግራችሁ። እኔ ሲጀመር እዚህ ጋር አንድም ቀን ሰውን ፎሎ አድርገኝ ብዬ አላውቅም። ለፎሎ ብዬም አይደለም እንዲህ አይነት ነገር ለእናንተ የምነግራችሁ ማለት ነው። የተጠቀምኩበትን ነገር የጠቀመኝን ነገር ነው ለእናንተ የምነግራችሁና ኢንሻአላህ በአላህ ፍቃድ ዛሬ እሱን አሳያችኋለሁ። እሺ አዘጋጅቻ ጥቤዋለሁ። አንድ ሎሚና ባቅዶነስ ነው። እሱም እፍኝ የሆነ ባቅዶነስ እንደዚህ የሚያህል ታዘጋጃላችሁ። ከዚያ በኋላ ሎሚ ነው። ከዛ በኋላ አንድ ላይ እንፈጨዋለን በማሽን ማለት ነው። ራችን ላይ ማለት ነው ባቅዶነስ ቢያንስ እያመላለሳችሁ ማለት ነው ከ4 ከ5 በላይ ማጠብ አለባችሁ። ምክንያቱም ቅጠሎቹ በጣም ትንንሽ ስለሆኑ በተለይ አረብ ሀገር ያላችሁ ሰዎች ማለት ነው። ምክንያቱም አሸዋማ አካባቢ ነው የሚበቅለው እዚህ ሀገር ላይ ማለት ነው። አሸዋ መሬት ላይ ነው እንግዲህ እንዴት አድርገው እንደሚያበቅሉ ታውቃላችሁ። የመንም እንደዛው ከየመን በብዛት ከየመን ከሶሪያና ከመስር ምናምን ነገር ሀገር ነው የሚመጣው። እነዚህ ባቅዶነስ ግን የእናንተ ዋናው እንትኑ ማለት ነው በጣም ጠቡት ቢያንስ 3 4 5 እያመላለሳችሁ ማለት ነው። ኩላሊት በሽታችሁን አድናለሁ ብላችሁ የባሰ ሌላ ኩላሊት እንዳትጨምሩበት። ስለዚህ አሁን እንደዚህ እንትን ብያለሁ። ከዛ ፈጨዋለሁ። ይሄ ሎሚውን ቆርጬ አዘጋጅቻለሁ። እንጨምረዋለን። ከዚያ ግማሽ ሊትር ውሃ ቅድም ላሳየዋችሁ ከግማሽ ሊትር ውሃ በላይ አትጨምሩ። ምክንያቱም ኒኮቲኑን ይዞት እንዳይሄድ ማለት ነው። እሺ እንግዲህ ተፈጭቶ ተዘጋጅቷል። እንግዲህ አሁን ተዘጋጅቷል። እሺ ማር ካላችሁ አላችሁ፣ ከሌላችሁ ችግር የለውም። ለሳምንት ብቻ ቢስሚላህ። የሽንት ማጥ ኩላሊት እና ሽንት ለሚያቃጥላችሁ ሰዎች የሽንት ኢንፌክሽን ላለባችሁ ሰዎች ይሄን ተጠቀሙ ትላለሁ። ወላሁ አለም። ሰላም አለይኩም።